የጽጌረዳ እናት ጽጌረዳን ተሰናበተቻት። ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ ውዶቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ስትጀምሩ ለማበረታታት ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁኝ። ዛሬ በጽጌረዳ ድራማ ተመልሼ መጥቻለሁ። ጽጌረዳ እናቷና ጽጌረዳ ተሰነባበቱ። የጽጌረዳ እናት ያው ጽጌረዳን ተሰነበተቻት። ጽጌረዳ አታውቅም። ያው እናቲቱ ግን ታማለች። ደም እየፈሰሳት ነው በአፍንጫዋ ትወድቃለች። በምትሰማው ነገር በጣም እየታመመች ነው። ለጽጌረዳ ግን አልነገረቻትም። ጽጌረዳ ደግሞ ልታገባ ወሰነች። ጽጌረዳ ከገባችበት ወንጀል ራሱ አስገብቷት ራሱ አስወጣት ማለት ነውና ዛሬ ይዟት ሄዶ ዮሴፍ ያው ጽጌረዳን ከወንጀሏ ነፃ አስደርጓታል። ራሱ ነበረ አውቆ ያደረገው። ራሱም ደግሞ አሁን ያው ነፃ እንድትሆን አድርጓታል ማለት ነው። ያው ከመኮንን ጋር ወንጀል ውስጥ ነው ያሉት ማለት ነውና ይሄንን ዮናስ ምንም እንዳላደረገች ሳያወቀ ራሱ ፈጠረ። ራሱ ደግሞ መልሶ እንድታገባ ብሎ ነፃናት አለ አስባላት ማለት ነውና አሁን ዛሬ እንግዲህ ዮናስ ጽጌረዳን በዚች 4 ቀን ውስጥ ካላገባሽኝ አይሆንም ብሎ አፈናፍኖ ይዟታል። ጽጌረዳ ፖሊስ ጣቢያ ሄዳ ቃሏን ሰጠች። ወደ ፍርድ ቤት አልተሸጋገረም ነበረ ክሷ። እንግዲህ ነፃናት ተብላለች። ያው ራሱ ወሰዳት። ራሱ ደግሞ ዮናስ ራሱ ደግሞ ያው በእጅ አዙር ነፃ እንደሆነች ያስነገራት ማለት ነውና ዮናስና መኮንን አንድ ላይ ወንጀል እየሰሩ ነው። ምን እያለ ነው ዮናስ መኮንንን? በሰርጌ ለታ አንተ ሁሉን ነገር ተቆጣጠርልኝ፣ እኔ አንተ የኔ ቀኝ እጅ ሆነ የሰርጌ ለታ እንድታልፍልኝ ነው የምፈልገው ብሎ አፈናፍኖ ይይዞታል። ጽጌረዳ ደግሞ ዛሬ ወደ እናቷና ወደ አደገች ቤት ተመልሳ ሄዳ ዛሬ ሰርግ ልደግስ ነው፣ ላገባ ነው፣ በቃ ከክሱም ነፃ ወጥቻለሁ፣ የተለጠፈውም ወረቀት እየተሰበሰበ ነው፣ ከዚህ በኋላ ነፃ ነኝ፣ እንደፈለኩ መንቀሳቀስ እችላለሁ ብላ ለእናቷ ነግራታለች። እናቷ ደግሞ በደስታ ፈንጥዛለች። ግን ምን ያደርጋል እናቲቱ ታማባታለች። የጽጌረዳን ደስታ ሳታይ እንግዲህ ያው ወደ ሞት እየሄደች ነው ማለት ነው። ለምን ታማለች? እንግዲህ እኔ ሲመስለኝ ያው እንግዲህ ካንሰር ይመስለኛል። የወደቀች ደም ይፈሳታል። ጽጌረዳ ደግሞ ይሄንን አታውቅም። ጽጌረዳ እንዳትጨነቅ ዝም ብላ ደብቃት ይዛታለች። እኔ ደግሞ የምጠረጥረው የጽጌረዳ እናት አሰሪ እሷ ሴትዮ ለባሏ ያራራሽ ሴትዮ የጽጌረዳን እናት ትምራታለች ብዬ አላስብም። ለምን ሙሉ ሚስጥራውን የምታውቀው የጽጌረዳ እናት ናት። የጽጌረዳ እናት ደግሞ ከነሱ ቤት እንድትወጣ አትፈልግም። የጽጌረዳ እናትን በጣም ነው የምትፈራት ማለት ነው። ለዚህ አፍ አውጥታ ደፍራ አትናገራትም። መቼ ሞተሽ በተገላገልኩሽ ስትል ነበረና ባለፈው ራሱ ማለት ነውና የጽጌረዳ እናት እንድትሞት ትፈልጋለች። ሚስጥሯን እንዳይወጣባት ማለት ነው። እሷን ከገደለቻት እሷን ያው እድሜዋን ካሳጠረቻት ማንም ሰው ሚስጥሯን አያውቀውም እና ለዚህ ነገር ተመሳጥረው ይመስለኛል ከእናትና ልጅ የጽጌረዳን እናት ማስወገድ ይፈልጋሉ። ጽጌረዳ አሁን ለማንኛውም ደስ ብሏት፣ ዮናስ ደግሞ ነይ ሂደን ቬሎ እንምረጥ፣ ቆይ ተረጋጋ፣ 1 ሳምንት ስጠኝ ስትለው አንዲት ቀንም አልሰጥሽም፣ ከዚህ በኋላ መጋባት በዚህ 4 ቀን ውስጥ አለብኝ፣ ወደድሽም ጠላሽም ብሎ እያስፈራራት ነው። እንግዲህ በጣም ከባድ ነው ማለት እኔ ምን ውስጥ ሊከታት እንዳሰበ ባላቅም፣ በእርግጥ ወዷታል፣ ግን ደግሞ ለዚህን ያህል ደረጃ ለምን እንደሚያጣድፋት አላቅም። ጽጌረዳ በፍጹም እንደማትወደው ያውቃል። ጽጌረዳ ከሱ ጋር መሆን እንደማትፈልግ የምታፈቅረው ሰው እንዳላት ያውቃልና በዚህን ያህል ደረጃ አፈናፍኖ ይዟታል ማለት ነውና ምንም አማራጭ የላትም። ከሱ እጅ መውጣት ስለማትችል ዮናስ ያለውን እያደረገች ስለሆነ ያው እምቢ ካለች መልሶ ራሱ ከሱ ራሱ ስለሚያሳስራት ወንጀል በፌክ ዶክመንት ይመስለኛል በነገራችን ላይና ይህንን ነገር አድርጓልና ዛሬ ጽጌረዳ እንግዲህ እናቷ ጋር መጣ ለእናቷ እናቴ ላገባ ነው ብላ ስትነግራት እናቲቱ ደግሞ ልጅ ያላደረኩልሽ ነገር ምን አለ? ምን ያጎደልኩብሽ ነገር አለ? አቅሜ በፈቀደ ሁሉ ከዚህ በፊት ተጸጽዳለች። ለምን አቶ መኮንን ያንን የእንትናን አባት የነቢዩን አባት ካላገባሽ ብላ ስታጣድፋን ነበርና በሱ ነገር ተጸጽታለች። ድጋሚ እንደዛ አይነት ነገር ውስጥ እንዳትገባ
እኔ በፍጹም ባንቺ ውሳኔ አልገባም ልጅ አንቺ በወሰንሽው እስማማለሁ ብላ የጽጌሬዳ እናት ከዚህ በኋላ በጽጌሬዳ ነገር መወሰን እንደማትችልና ምንም ልትል እንደማትፈልግ ነግራታለች። እና ያው ዛሬ እንግዲህ ከነገረቻት በኋላ እያለቀሰች ነው ቁጭ ብላ ልጄ ባንቺ ውሳኔ እኔ አልጸጸትም አንቺ ባረክሽው እስማማለሁ ብላ እያለቀሰች ነው። በዚህ ላይ ደግሞ እኔ ብዙም ስለማልቆይ እኔ ብዙ ካንቺ ጋር መቆየት ስለማልችል ለምን እንደዚህ ያልሽ እናቴ ስትል ዛሬ ለቅሶ ቤት ሂጄ ለቅሶውን አይቼ የሰው ልጅ ከንቱ እንደሆነ ነው ያየሁት ለዛ ነው አለቻት። ግን ውሸቷን ነው፣ እየታመመች ነው። ያው ሞቷን እየተጠባበቀች ነው። በጣም ያሳዝናልና ጽጌሬዳ ደግሞ ደነገጠች። እናቴ እንደዛ ስትላት ደግሞ መልሳ ስታባብላት ደግሞ እሺ እናቴ ካንቺ ይሄን መስማት አልፈልግም። አንቺ የኔን ደስታ እኔ አንቺ የምታስቢበት ቦታ ላይ ደርሼ ነው አንቺን ማሳየት የምፈልገው እናቴ፣ ማስደሰት የምፈልገው እናቴ እባክሽን እያለቻት ነው። ያው ታሪካቸው ያሳዝናል። ጽጌሬዳ ለፍታ እዚህ አድርሳት የጽጌሬዳን ደስታ መጨረሻዋን ሳታይ እናቲቱ እንደዚህ በመሆኗ ያሳዝናል። በእርግጥ እውነት ነው። ግን ደግሞ እንግዲህ ህይወት እንደዚህ ናት። እኛ ባሰብነው ሳይሆን እሷ ባሰበችው ነው የሚወስደን እና በጣም ነው የሚያሳዝነው። የጽጌሬዳ ህይወት በጣም ያሳዝናል። መኮንን የሚሰራው ስራ በጣም ያሳዝናል። መኮንን እነ ነብዩን ቤት ትርምስምስምስ አድርጎ ከዛችኛዋ ጋር ጭራሽ ፏ ብትን እያሉ ጫታቸውን እየቃሙ እነ ነብዩን እየመረዙ የነብዩን አባት አጥምዳቸው ሰውየትየዋ በቃ ገድየው ወርሰዋለሁ እያለች እየፎከረች ነው። ነብዩ መኮንን ይሄ ቤት መበተን አለበት ነው የሚለው። እንግዲህ ምን መጨረሻቸው ምን እንደሆነ አላቅም። ከባድ ነው በጣም ሰው ገባን ነው። ግን እግዚአብሔርን መኮንን እንደዚህ ይሄን ያህል ቆዳውን አለስልሶ ቤተሰብ መስሎ ነብዩንና አባቱን ለመጉዳት ይሄን ያህል ርቀት መሄዱ እኔ ለምን እንደሆነ አልገባኝም። ማለት አስጠግተውት ነው የመኮንን አባት እንደ የማን ነው የነብዩ አባት መኮንን እንደ ነብዩ ነው የሚወዱት። ግን ሰራተኛው በዚህን ያህል ማስመሰል ገላቸው ንብረታቸውን ለመውረስ ከነብዩ ጋር እኮ አብራ ቁጭ ብላ እየቃመች ነው። አብራ ቁጭ ብላ የፈለገችውን እያደረገች ነውና በጣም ነው የሚገርመው። እግዚአብሔር በዚህ ያህል ሰው በቃ አጠገባችንን ያለውን ሰው አናውቀውም ማለት ነው። ለምንድን ነው ሰው ልጅ ግን እንደዚህ ክፉ ምን ሆነው? ከክፋት ምን ይገኛል? ሰው ቢበድልን እንኳን በቀል መሄድ ለምን ያስፈልጋል? ይሄን ያለ ምን መበቃቀላችን? ለምንድን ነው ይሄን ያላችን ክፋታችን እንትን ያለው? እዚህ ጋር ዮናስ ጽጌሬዳን ለማጥመድ የሄደው ርቀት፣ የሚሰራው ክፋት፣ የሚሰራው ተንኮል፣ በወንጀል አጨማልቋት ከነብዩ ጋር በሴራ ለይቷት እዚህ ጋር ነገሩን እያቀነባበረ ያለው መኮንን ነው። በቃ ጽጌሬዳና ነብዩ እንዲለያዩ ያደረገው። በዛች በኩል ፌበን በዚህ በኩል ተንኮል። የፌበን ተንኮል አያልቅም፣ ተነግሮም አያልቅም። የምትሰራው ሸር ማለት ነው ጽጌሬዳ ላይ። በቃ ጽጌሬዳ በለጠችኝ፣ በምንም በኩል ልትበልጠኝ አይቻልም፣ በዚህ በኩል እንደዚህ ልትለኝ አይቻልም ብላ በጽጌሬዳ ላይ የምትሰራቸው ድራማዎች በጣም ከባድ ነው። በዚህ በኩል ደግሞ ዞር ብላችሁ ስታዩት የመኮንን ነብዩ ጓደኛው እንደዛ ውድ ጓደኛው የልብ ጓደኛው ሆኖ ይሄን ያህል እንደዚህ በነብዩ ላይ ክፋት ማሰብ፣ ይሄን ያህል ማስቸገር፣ ይሄን ያህል ተንኮል፣ እነዚህን ቤተሰቦች እያንዳንዱን ነቅዬ ጨርሳለሁ እፈጃቸዋለሁ ማለት ኧረ በጣም ከባድ ነው። ወዴት ይሄን ነው ሰዎቼ? ለምንድን ይሄን ያህል ክፋት፣ ይሄን ያህል ርቀት ክፉ ሰዎች ይሆን ነው? ለምንድን ነው መተዛዘን የጠፋው? ድሮ እኮ ኢትዮጵያኖች እንደዚህ አይደለንም። በጣም መልካሞች፣ በጣም የምንተዛዘን፣ በጣም የምንረዳዳ ነን። አሁን ግን በስደትም ክፋት፣ በሀገር ቤትም ክፋት፣ በመተት መፋጀት፣ የሱ የሆነውን ነገር በምቀኛ ማጥፋት፣ በሰራተኛ በኩል ተንኮል ሂዶ ማበላሸት፣ የታባቷ ማለት ከኔ በታች ሆነች ማለት በቃ ሰራውላት ማለት ውድቀቱ ቤት በኩል ነው። እንዴት ላንሳው? ቤት በኩል ይሄንን ሰው ላጥፋው? እኔ ያህል ርቀት ሂደን ክፉ መሆናችን ለምን እንደሆነ ባይገባኝም እኔ እግዚአብሔርን በዚህ ዘመን ሰው ማመን በጣም ከባድ ነው። እና አሁን መኮንንን በጣም አትጠረጥሩትም። ለነብዩ ይሄን ያህል ክፋት
ይሄን ያላውን ባለፈው መኮንን እናቴ ታማለች፣ በቃ ትምህርት ዛሬ አልገባም ወደ ክፍለ ሀገር ሄዳለሁ ስል አንተ የቸገረን ነገር እኮ እኔ ላደርግልህ እችላለሁ ምንድነው አለው። እናቴ ታማለች ሲለው ብር የፈለገውን ያህል ብር አፍሶ ሰጠው። ሰራተኛ መጣውላችሁ አለ። ሰራተኛዋ በዚህ በኩል እየመረዘቻቸው አባትና ልጅን እያሳመመቻቸው፣ በዚህ ላይ ሰውየውን በቃ ናላውን ተቆጣጥረው እንትን ብላ በአልጋ ጫወታ ሰውየውን ከጫወታ ውጭ እያደረገችው ነው። እያንዳንዱ ንብረቱን እየቀማችው ነው ያለችው። ቤት ውስጥ እንደፈለች ከመኮንን ጋር ጫት እየቃመች ማለት ነውና በዚህ ያህል ክፋት መሄድ የሰው ልጅ ለምን አስፈለገ? ዮናስን አሁን በፍጹም የማይታሰብ ነው። ለጽጌረዳ ያዘነ የተጨነቀላት በቃ እኔ ለችግርሽ ልርዳሽ፣ ከዛ ከሰው ቤት ውጪ፣ እኔ ያለውልሽ፣ እኔ ከጎንሽ ነኝ፣ እኔ እንደዚህ ነኝ እያለ ብዙ ነገር አስመስሎ የረዳት አስመስሎ ልቧን ገዛው። አመነ። ቤት ከራይልሻለሁ አላት። ቤታ ላይ ካሜራ ገጠመ። እሷ ምንም አታውቅም። በካሜራው መሰረት እየተከታተላት እሷ የቀን ውሏን በስልክ ምን እንደምታወራ፣ ምን እንደምትጠጣ፣ ምን እንደምትበላ፣ ምን እንደምትለብስ በካሜራ እየተቆጣጠረ ልጅቷን ወንጀል ውስጥ አስገባት። ይሄን ስራ አገኘው ልጅ ጥሩ ስራ ነይ ስሪ አላት። እሺ ብላ አምናው ጓደኛዬ ነው ብላ በቃ መልካም ወንድም አገኘውኝ ብላ አምናው ስራውን ስትገባ ወስዶ ወንጀል ውስጥ አጨማለቃት። እናቴን ሰርቼ ላሳልፍላት እዚህ ጋር በነ ፌበን ቤተሰብ እየተገፋች ፌበን እኔን በለጠችኝ ያለች እየገፋቻት እናቷ እዛ ጋር በእናቷ እየተበደለች። አረ እንደው ሰው ግን ምን አይነት ክፋት ነው ዘመኑ ግን ምን አይነት ክፉ ዘመን ሆኗል። ይሄን ያህል ርቀን እንደው ድራማም ቢሆን እኮ አንዳንዴ እኮ ድራማ ያው ትክክለኛ ነገር ነው የሰው በሰው ህይወት ላይ ነውና የሚሰራው። ኢትዮጵያ ውስጥ የሚሰራው ጉድ በጣም ከባድ ነው። በጣም የሰው ልጅ ለአንዱ የሚሰራው ክፋት እኔ እንጃ እኔ በምን አይነት ቋንቋ መናገር እንዳለብኝ ባላቅም በጣም ከባድ ነው። በጣም ይሄን ያለ ርቀት ሄደን ለሰው ልጅ ክፋት ማድረግ ማለት እግዚአብሔር ልቦና ይስጠለማልኛው ለሁላችንም። ይሄን ያህል ክፉ መሆንም ጥሩ አይደለም። እኔ ሳስበው ይሄን ያህል ክፉ መሆን ጥሩ አይደለም። እኔ የመኮንንን ክፋት የዮናስን ክፋት ነብዩ ምንም አያውቅ ምንም የፌበንን ክፋት የፌበን እናት ለነገሩ ለባሏ ያለውንሽ ለፌበን እናት ልትሆን አትችልም። እኔ እንደውም የጽጌረዳን እናት የሆነ ነገር አድርጋት ይሆናል። ሴትዮዋ ደህና የነበረች ሴትዮ በሽታውኛ ሁና አሁን ለሞት ራሷን እየተጠባበቀች ነው። መሞት አይቀርም ማለች ታማለች። የመጨረሻ ደረጃ ላይ እንዳለች ደግሞ ተነግሯታልና እቺ ሴትዮ ባለፈው እንደውም ብቻ ስትል ነበር በሞትሽና በተገላገልኩሽ ሚስጥሬ ከኔ ጋር በቀረ ስትል ነበርና ይሄን ያህል እያገለገለቻት እንደ ቤተሰብ አብራት 10 ምናምን ዓመት እንግዲህ በጽጌረዳ እድሜ አብራት ኑራ እንኳን ሞቷን ትመኝላታለች። እሷ ግን ይሄ ሁሉ ሚስጥሯን ይሄን ያህል ጊዜ አብራ ሚስጥሯን ቋጥራ ይዛ ምንም ነገር እንኳን ሳታወጣ ችላት በዚህ ጸባያ በዚህ አመላ እናትና ልጅን አብራ እየኖረች ነው። እና ጊዜው በጣም ዘመኑ በጣም ከባድ ነው። ጽጌረዳ በጣም ታሳዝናለች። እንግዲህ ጽጌረዳ መጨረሻ ህይወቷ ምን እንደሚሆን ደግሞ እየተከታተለን እናያለን። እናቲቱ እስከመች ጊዜ እንደምትቆይ እናያለን። ለማንኛውም ወንዶች የምንይዛቸውን ጓደኛ ከቅርባችን ያለውን ማንነቱን ማጣራት አለብን። ሰው ወደድን የልቤ ብለን ሄደን የምንሸረከትበትን ማን ነው ያ ሰው? በአይን ቁራኛ መተያየት ማለት የሆነ ሰውን በትንሽ ነገርም ቢሆን የዛን ሰው ማንነት እየተከታተልን ያው ጓደኛ ብንሆን ልባችንን ብንሰጥ ግን ከቅርብ ርቀት ሰውን በደንብ መከታተል እንዳለብንና ሰዎች ጋር እንጃ ያለን ሪሌሽንን በልክ ማድረግ ነው እኔ የሚሰማኝ። በልክ አድርገ ነው ማን ነው እስቲ ማናት ሚሚ ማናት ሚሚ ምንም አያህል ቦታ ቢኖረኝ ሰው ነኝና ላጠፋ እችላለሁ። ከስንት አንድ ነው መልካም ሰውና ውዶቼ ተጠንቀቁ ልላችሁ ነው። ለማንኛውም በድራማ ላይ የተመሰረተው በሰው ህይወት ሊኖር ይችላል፣ በየቤታችን ሊኖር ይችላል። በዚህ ዘመኑ በጣም ከባድ ነው፣ ክፉ ነው። ሰው ከኔም ጨምሮ ክፋት ብቻ ነው ስራችን እና ከዚህ ነገር እንቆጠብ እላለሁ። ክፋት ራሳችንን ይዞ ወደ ሲኦል ነው የሚወርደው። ያው መዝሙር ዳዊት ላይ እንደምታውቁት ወደ ሰማይ በወጣ አንተ በዛለ በሲኦልም በወርድ አንተ በዛለ ነው። ያው እዚህ ምድር ላይ የሰራነው ስራችን በሲኦል እሳቱ ነው ይጠብቀናል እና ውዶቼ ተጠንቀቁ ልላችሁ ነው። ለማንኛውም ድራማውን ከወደዳችሁት ላይክ እያደረጋችሁ ኮሜንት እያደረጋችሁ በሀሳብ መስጫ ስር እንወያይበት አወያዩኝ እላችኋለሁ። ስላዳመጣችሁኝ በጣም አመሰግናለሁ ውዶቼ። ቻው ቻው፣ መልካም ምሽት ይሁንላችሁ። ጨረስኩ።